ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በደቡብ ኢትዮጵያ ክልል በአርባ ምንጭ ከተማ ከህዳር 3 እስከ 4 አምስተኛው ዙር የሃይማኖቶች የሰላምና የአብሮነት ኮንፈረንስ ይካሄዳል። በመጀመሪያ እንደ ሀገር አቀፍ የሰላም ኮንፈረንስ በደቡብ ኢትዮጵያ ክልል በአርባ ምንጭ ከተማ በመሆኑ በጣም ትልቅ ደስታ ነው ተሰማኝ። ትልቅ ኩራት ነው ተሰማን። እግዚአብሔርን በጣም አድርገን እናመሰግናለን። ሲቀጥልም መንግስታችንም ይህንን ገምግሞ በዚህ ከተማ ላይ የሰላም ተምሳሌት ናቸው ብሎ በመምረጡ ምርጫ በማድረጉ እጅግ አድርገን እንደ ጋሞ እናቶች እንደ ደቡብ ኢትዮጵያ ሴት ለማመስገን ይፈልጋለሁኝ። ለሰው ልጆች በአራተኛ ደረጃ በሐረር ክልል ሐረር ከተማ ላይ ተካሂዷል። አምስተኛው ወደ ክልላችን መጥቷል። ስለዚህ በዚህ ኮንፈረንስ ላይ የሁሉም ሃይማኖት አባቶች፣ የሁሉም ሃይማኖት አገልጋዮች፣ የሁሉም ሃይማኖት ተከታዮች ምእመናን በጋራ ሆነን ለሰላምና ለአብሮነት አብረን እንደምንቆም ምናረጋግጥበት ለዚህ ፕሮግራም በእውነት የሰላሙ ዋንጫ ወደ ክልላችን ከገባ ጀምሮ ከፍተኛ እንቅስቃሴ እየተደረገ ይገኛል። ከክልላችን ውስጥ ደግሞ በአርባ ምንጭ ከተማ ይሄ ጉባኤ እንዲደረግ ተወስኖ በአሁኑ ሰዓት ከታችኛው መዋቅር ጀምሮ ያሉት የሃይማኖት አባቶች ጀምሮ በመስጊድ ውስጥ በቤተ ክርስቲያን በቸርች ውስጥ ለምእመናኑ በሙሉ ይሄንን ጉባኤ ተሳታፊ እንዲሆኑ የሌሎች መዋቅራትም ደግሞ በዚህ ጋር እንቅስቃሴ ያደረጉ ትልቅ እንቅስቃሴና ከየአገሩ የሃይማኖት አባቶች ከፌደራል ጀምሮ ከየክልሉ ጀምሮ የሃይማኖት አባቶች ከነገ ማክሰኞ ጀምሮ መግባት ይጀምራሉ። ለነሱም ከፍተኛ አቀባበል ለማድረግ በጋሞ አባቶች አማካይነት በሃይማኖት መሪዎች አማካይነት ከፍተኛ አቀባበል ለማድረግ ዝግጅት እየተደረገ ይገኛል። ለሰው ልጆች ከየክልሉ ከየዞኑ የሚመጡ እንግዶችን ለመቀበል ከተማችን ሙሽራ ሆና ሙሽራ ሰርግ የሚያዘጋጅ ሰው እንዴት ነው? በዚህ ልክ ከፍ ዘቅ ብለው ያለውን ነገር ሁሉን አንጥፈን ተቀብለን በደስታ በፍቅር እንግዶቻችንን ለመሸኘት ሁላችንም ደፋ ቀና ያልን ነው። በሰላም ኑልኝ ነው የሚለው። ወደ ሰላም ሀገር ወደ ሰላም ተምሳሌት ሀገር በሰላም ኑልን፣ በሰላም እንቀበላለን፣ በሰላም ተቀብለን እንሸኛቸዋለን ነው የሚለውና ይሄ ነው። ከባህር ከብሱ ከሰፊው ውቅያኖስ በሚመጣ አየር በሚነፍሰው ነፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን